ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ብዙዎች በመኪና በባቡርና በአውሮፕላን እንዳይሄዱ የሚያግደው የጉዞ ህመም ምንድን ነው? በመኪና በባቡር አሊያም በአውሮፕላን መጓዝ የሚያስጨንቃቸው ብዙዎች ናቸው። ረዥም ይሁን አጭር ጉዞ ማድረግ ያሸብራቸዋል። መጓጓዣዎቹንም ሲጠቀሙ ይህ ህመም የሚፈጥረው አእምሮ ዓይን ከሚያየውና ሰውነት ከሚሰማው የሚቃረን መልዕክት ሲደርሰው ነው። መኪና ውስጥ እስክንቀመጥ ሰውነታችን እየተንቀሳቀሰ ባይሆንም መኪናው ግን አካላችን ይዞት ይጓዛል። ሰውነት ሳይንቀሳቀስ በመጓጓዣ አማካኝነት ግን ጉዞ ላይ ስንሆን የሚፈጠር ህመም ነው። ህመሙ ያለባቸው ሰዎች ያቅለሸልሻቸዋል፣ ራሳቸውን ለመሳትም ይዳዳቸዋል፣ ምቾት ያጣሉ። ህመሙን መቋቋም ስለማይችሉ ረዥም ጉዞ የማያደርጉ አሉ። ሌሎች ደግሞ ራሳቸውን ለማከም ይሞክራሉ። ለመሆኑ ይህ ህመም የሚያስከትለው ምንድን ነው? እንዴትስ ማከም ይቻላል? የጉዞ ህመም የሚፈጥረው ምንድን ነው? አእምሮ ጉዞን የሚረዳበት መንገድ ማወቅ የጉዞ ህመምን ለምን እንደሚከሰት ለመገንዘብ ይረዳል። አእምሮ ከውስጥ የጆሮ ክፍል ከጡንቻና ከመገጣጠሚያ ስለ ሰውነት እንቅስቃሴ መልዕክት ይደርሰዋል። ውስጠኛው የጆሮ ክፍል ሚዛን ለመጠበቅ ይረዳል። ቬስቲቡላር ሲስተም የተባለው የሰውነት ትስስር አካል ነው። ይህ የሰውነት ስርዓት በውስጡ ሶስት ከፊል ክብ የሆኑ ቱቦዎችን፣ ሁለት ሳኮል እና ዩትሪክል የተባሉ ክፍሎችም አሉት። እነዚህ የሰውነት ክፍሎች ስለ ሰውነት እንቅስቃሴ ለአእምሮ መልዕክት ይልካሉ። ሰዎች ጭንቅላታቸውን ሲያንቀሳቅሱ የሚንቀሳቀስ ፈሳሽን ከፊል ክበብ የሆኑት ቦታዎች ይይዛሉ። ጭንቅላት ወዴት አቅጣጫ እንደዞረ ለማወቅ ይረዳሉ። ወደ ላይም ወይም ወደ ታች አሊያም ደግሞ ወደ ግራና ወደ ቀኝ ስንዞር መልዕክት ይልካሉ። ሳኮል እና ዩትሪክል የተባሉት ክፍሎች ከስበት ጋር ይተሳሰራሉ። ሰውነት ወደፊት ሲጓዝ አሊያም ወደ ኋላ ሲመለስ መልዕክት ያስተላልፋሉ። ዓይን አንድ ነገር እየተመለከተ የሰውነት ጡንቻ ሌላ ነገር ካከናወነ የጆሮ ውስጠኛ ክፍል የሚቀበለው መልዕክት የተለየ ይሆናል። አእምሮም ይህንን የተቃራኒ መልዕክት ይቀበላል። የመልዕክት መምታታቱ የጉዞ ህመምን ያስከትላል። ለምሳሌ በመኪና የሚጓዝ ሰው መኪናው በሚያልፍበት መንገድ ያሉ ነገሮች ይመለከታል። እነዚህም መኪናው ሲጓዝ ከእይታ ውጭ የሚሆኑ ናቸው። በዚህ ወቅት አእምሮ የሚረዳው ሰውነት እየተንቀሳቀሰ እንደሆነ ነው። ሆኖም ግን ውስጣዊ የጆሮ ክፍል እንዲሁም ጡንቻና መገጣጠሚያ የሰውነት እንቅስቃሴ ላይ እንዳልሆነ መልዕክት ይደርሳቸዋል። የሰውነት እንቅስቃሴ ሳይኖር ጉዞ ላይ መሆን የሚፈጥረው መወዛገብ ለህመሙ መነሻ ነው። አውሮፕላን እና መርከብ ስንሳፈር የጆሮ ውስጠኛ ክፍል የሰውነት ጡንቻ እንቅስቃሴ እያደረገ እንደሆነም ያምናል። ሆኖም ግን አንዳች ማዳረሻ ላይ ሳንደርስ እንቅስቃሴ ስለመኖሩ እርግጥ መረጃ አያገኝም። ማቅለሽለሽ፣ ራስ ምታት እና መወዛገብ የሚፈጥረውም ለዚህ ነው። የጉዞ ህመም ምልክቶች ዝግ ብለው ጀምረው የሚባባሱ የጉዞ ህመም ምልክቶችም አሉ። የራስ ማዞር ወይም ሚዛን መሳት፣ ማቅለሽለሽ፣ ማስመለስ፣ ራስ ምታት፣ የቆዳ መንጣት፣ ማላብ፣ እረፍት ማጣት። በአብዛኛው ጊዜ ምልክቶቹ እስከሚጠፉ ድረስ 20 ደቂቃ ይወስዳል። አንዳንድ ምልክቶች ግን እስከ 24 ሰዓትም ሊቆዩ ይችላሉ። ለጉዞ ህመም ማን ይጋለጣል? ማንኛውም ሰው የጉዞ ህመም ሊይዘው ይችላል። አንዳንዶች ግን ይበረታባቸዋል። ከ2 ዓመት እስከ 12 ያሉ ህጻናት፣ ነፍሰ ጡሮች እና ማይግሬን ያለባቸው ሰዎች የበለጠ ተጋላጭ ናቸው። በለንደን ዌስትሚኒስተር ዩኒቨርሲቲ የስነ ልቦና ምሁር ጆን ጎልዲንግ እንደሚሉት ጨቅላ ህጻናት ግን ህመሙ አይገጥማቸውም። ይህ የሆነው አእምሯቸው ገና ከዓይንና ከጆሮ መልዕክት የሚቀበልበት መንገድ ስላላደገ ነው። ዘረመል ለጉዞ ህመም መተላለፍ ሚና አለው። ፕሮፌሰሩ እንደሚሉትም 65% የሚሆኑ ሰዎች ህመሙ በዘር የተላለፈባቸው ናቸው። የጉዞ ህመም ምልክቶች እንዴት መቀነስ ይቻላል? የጉዞ ህመም ለመከላከል የሚያስችሉ መንገዶች አሉ። ከጉዞ በፊት ቅመም የበዛባቸው ምግቦች አለመመገብ፣ የቡናና መጠጥ መጠን መቀነስ፣ በቂ እንቅልፍ ማግኘት፣ በጉዞ ወቅት የሚጓዙበትን ቦታ መምረጥ፣ መኪና ከሆነ ከፊት፣ መርከብ ከሆነ መሃል ላይ፣ ባቡር ከሆነ ባቡሩ ወደሚሄድበት አቅጣጫ ያለና መስኮት ጥግ የሆነ መቀመጫ መምረጥ፣ አድማስን መመልከት፣ ድንገተኛ ጭንቅላት እንቅስቃሴ አለማድረግ፣ መስኮት ከፍቶ አየር ማስገባት፣ አለማንበብ፣ ፊልም አለማየት፣ ኤሌክትሮኒክ አለመጠቀም፣ ሙዚቃ በመስማት ራስን ማዘናጋት፣ ዓይንን መጨፈን፣ ውሃ አብዝቶ መጠጣት።
ዝንጅብል አንዳንድ ጥናቶች ዝንጅብል በእንክብል ሻይ ውስጥ ተጨምሮ ወይም በብስኩት መልኩ ቢወሰድ ማስመለስ ማዞርን ይቀንሳል። ዝንጅብል ጠቃሚ ከሆነ ሆድን ለማረጋጋት የሚውሉትን ውስጥ ያሉ ንጥረ ነገሮች ናቸው ይላሉ። ስለዚህ የጉዞ ህመምን የሚያጠፋ ሳይሆን ለማስታወስ የሚውል ነው። አተነፋፍስን መቆጣጠር የተመጠነ አተነፋፈስ ጠቃሚ ነው። ፕሮፌሰሩ እንደሚሉት አተነፋፍስን ማስተካከል የጉዞ ህመም መድኃኒት የመውሰድ ያህል ጠቃሚ ነው። አተነፋፍስን ማስተካከል ነፃ የጎንዮሽ ጉዳት የማያስከትል ስለሆነ እንዲተገበር ይመክራሉ። መተንፈስ አእምሮ ትኩረትን እንዲለዋውጥ ያደርጋል፣ ማዞርን ይቀንሳል። አፖካክቸር ለጉዞ ህመም ከሚውሉ መፍትሄዎች አንዱ ነው። ጥናቶች እንደሚያሳዩት ግን ይህን መንገድ ጠቃሚ ሆነው የሚያገኙ ሰዎች ብዙም አይደሉም። መድኃኒት የጉዞ ህመም ምልክቶች የሚያስወግዱ መድኃኒቶች አሉ። ከጉዞ በፊት ከ30 እስከ 60 ደቂቃ ቀድመው ይወስዳሉ። የጉዞ ህመም ከሆድ ዕቃ ጋር ይገናኛል። ስለዚህ ህመሙ ሲጀምር መድኃኒቱ ቢወሰድ መድኃኒቱ ላይብላላም ይችላል። ክንድ ላይ የሚለጠፍ የጉዞ ህመም መድኃኒት ሌላው አማራጭ ነው። ከጉዞ ከ10 ደቂቃ ቀድሞ መወሰድም አለበት። የጉዞ ህመም ቨርቲጎ ልዩነት ቨርቲጎ ቆመን ሳለን እያዞረን እንዳለ እንዲሰማን የሚያደርግ ህመም ነው። በብዛት የሚገጥማቸው አረጋውያን ናቸው። የጉዞ ህመምን የሚምታታበት ጊዜ አለ። የሚያሳዩት ምልክት ተመሳሳይነት አለ። ሁለቱም ማዞር፣ ማቅለሽለሽ እና መድከም ያስከትላሉ። የጉዞ ህመም ህይወትን እንዳያመሳቅል ለመከላከል አስቀድሞ ማቀድም መልካም ነው። ቨርቲጎ ሰዎች መጓጓዣ ላይ ሳይሆኑ ወይም ተኝተው ሊከሰት ይችላል። የማዞር ስሜትም ጠንካራ ነው። ቨርቲጎ ሲከሰት በአጭር ጊዜ ልዩነት ሲሆን ለሰከንዶች ይቆያል። አረጋውያን በብዛት ለህመሙ ይጋለጣሉ። ከጆሮ ፈሳሽ ጋር የተያያዘ ህመም ሲሆን ሚዛንም ይሰጣል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።